ሰበር ዜና ዙ 23ቱን የጫነው ወታደራዊ ኦራል ሙሉ ለሙሉ ስለ መውደሙ ተሰማ። የምኒልክ እዝ በወልዲያ ከተማ ዙሪያ ዙ 23ቱን በአርፒጂ ያቃጠለበትንና ያወደመበትን ታላቅ ድል ተጎናጽፏል። እስከዚህ ሰዓት ድረስ በቀጠለው ከባድ አውደ ውጊያ በርካታ ወታደሮች ስለመማረካቸውም ለማወቅ ተችሏል። በዝርዝር እናስደምጣቸዋለን። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አሰራሩን እያዘመነ መዋቅሩን እያሻሻለ አሁንም ገፍቶበታል። ከዚህ ባሻገር ሌላኛውና የምነግራችሁ ሰበር ዜና የአብይ አህመድ ባህር ኃይል በጀግኖች 102ኛ ኮር አባላት በደረሰበት ከባድ ምት ከነጀልባው ጣና ውስጥ ስለመስጠሙ እየተነገረ ይገኛል። እነዚህ የአብይ አገዛዝ የሚተማመንባቸውና የመጨረሻ ተስፋ የጣለባቸው የባህር ኃይል አባላት በደጋ እስጢፋኖስና በደሴት አቅራቢያ ከፍተኛ ምት አርፎባቸው ወደ ጣና ደሴት ስለመስጠማቸው ተነግረዋል። ሌላኛው አበይት ጉዳያችን ነው። ስርቆትና ዝርፊያን ምግባሩ ያደረገው የአገዛዙ አረመኔ ሰራዊት የህዝብን ባንክ መዝረፉ ተሰምቷል። የአማራ ባንክ ከፍተኛ ዝርፊያ እንደደረሰበትም ለማወቅ ተችሏል። ይህንን ተከትሎ በቀጠናው የሚገኝ ሜጀር ጀነራሉ ባንታባት አንደኛ ኮር የጉና ክፍለ ጦር በሚንቀሳቀስበት ቀጠና ከፍተኛ ምት አርፎበት ወደኋላ እንዲያፈገፍግም ተገዷል። እናስደምጣቸዋለን። የነበልባሉ ፎገራ ክፍለ ጦርም ክርስቲያን ታደለ ብርጌድ ድል ቀንቶታል። ውድ አድማጭ ተመልካቾቻችን ይህ የፋኖ ድምፅ ነው። ከዓለም አቀፍ ፋኖ ሚዲያ እነዚህና ሌሎች አበይት መረጃዎችን ጨምረን በዝርዝር እያስደመጥናችሁ ቆይታ እናደርጋለን። እናንተም እስከ ፍጻሜው ድረስ አብራችሁን እንድትቆዩ አክብሮታዊ ግብዣይ ነው። ወደ ቀዳሚው ሰበር ዜና ዝርዝር መረጃችን እንሸጋገራለን። የምኒልክ እዝ ወልዲያ ከተማ ዙሪያ ዙ 23ቱን በአርፒጂ ያቃጠለበትና ያወደመበትን ታላቅ ድል ተጎናጽፏል። አፋባ ምኒልክ እዝ የሰሜን ወሎ ዞን ዋና መቀመጫ በሆነው ወልዲያ ከተማ ዙሪያ ጥቁር ውሃ እስከ ሳንቃ ከተማ ከባድ ትንቅንቅና ተጋድሎ በማድረግ የፋሽስቱ አገዛዙ 23 ልዩ ስሙ ዘንዶ ጅራት የተባለ ቦታ ላይ በአርፒጂ በማቃጠልና በማውደም ብሎም የቡድንና የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፏል። ምስራቅ አማራ ኮር አንድ አሳምነው ክፍለ ጦርና የዞብል አምባ ክፍለ ጦር ቃኝ ወልዲያ ዙሪያ ከጥቁር ውሃ እስከ ሳንቃ ከተማና ላስታ አሳምነው ኮር ተከዘ ክፍለ ጦር ድልብና ሰከላ ቀጠና ላይ በመዝጋት በአጠቃላይ የተጠቀሱት አህዶች በጥምረት ባደረጉ ከባድ ተጋድሎ ነው ታላቅ ድል የተጎናጸፈው። በአጠቃላይ አሳምነው ክፍለ ጦር የዞብላምባ ክፍለ ጦር ቃኝን ጨምሮ ጥቁር ውሃ እስከ ሳንቃ ከተማ መግቢያ ድረስ ከፍተኛ አመራሮችን ጭምር የማረኩበትን በርካታ ድሎች ሲያስመዘግቡ ላስታሳምነው ኮር ተከዘ ክፍለ ጦር ድልብና ሰከላ ላይ በመዝጋትና ተጨማሪ የጠላት ኃይል ገዛ እንዳያደርግ በማድረግ የጠላትን ግንኙነት በማቋረጥ ለተገኘው ድል ጉልህ ሚና ተጫውተዋል። ውጊያው አሁንም ድረስ ተጠናክሮ የቀጠለ ሲሆን የተማረከ የጠላትና ንብረትን በተመለከተ በዝርዝር ማስረጃ ይዘን እንመለሳለን ሲል መረጃውን ያደረሰን የአፋብኃ ምስራቅ አማራ ቀጠና ምኒልክ እዝ የህዝብ ግንኙነት መምሪያ ነው። ወደ ሌላኛው አስደማሚ መረጃችን እንሸጋግራለን። ጎጃም የአብይ አህመድ ባህር ኃይል በጀግኖቹ 102ኛ ኮር አባላት በደረሰበት ከባድ ምት ከነጀልባው ጣና ውስጥ ሰጥሟል ተብሏል። የአብይ አህመድና የቄስ ሞገሴ ዳጋ እስጢፋኖስ ገዳም ለመጎብኘት በተዘጋጁበት በዚህ ሰዓት ያን የቀይ ባህር ተንሳፋፊ ያንን የባህር ላይ ፋልኮን ኃይላቸውን ከባህር ዳር ጊዮርጊስ በብዙ ጀልባዎች ጭነው ወደ ደቅ ደሴትና ወደ ደጋ እስጢፋኖስ ገዳማት ልከዋል ይላል መረጃውን ያጠናቀረው የቴዎድሮስ እዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ ማርሸት ጻዩ ባሰናዳው ጦማሩ። ይህንን መረጃ የሰሙት ጀግኖቹ የ102ኛ ኮር 11ኛ ክፍለ ጦር አባላት ደቅ ደሴት ላይ የተወሰኑ የቡድን መሳሪያዎችን ብቻ በመያዝ ጠብቋቸዋል። ከዚያም በጀልባ እየተተለተለ ወደ ደሴቱ ለአሰሳ የመጣውን የባህር ኃይል ኮማንዶ በብሬን ጥይት ግንባራቸውን በማለት መልሰዋቸዋል ወይም ከፍተኛ ጉዳትን አስተናግደዋል። ሁለት ጀልባ ሙሉ የባህር ኃይል ኮማንዶ ብዛቱ በግምት ከ80 እስከ 100 የሚደርስ ጣና ሐይቅ ውስጥ ስለመስጠሙ ከ15 እስከ የሚደርሱት ሙትና ቁስለኛ ስለመሆናቸውና በጣም አስገራሚው ደግሞ በዚህ አውደ ውጊያ የፋኖ አባላት ጉዳት እንዳልደረሰባቸው መነገሩ ነው። ከዚህ ባሻገር በዚሁ አስገራሚ ነገር ከውጊያው በኋላ አንድ የቀድሞ የጣና መብረቅ አባል ያን ሁሉ ጥርጥር ክላሽ ይዘው ተሰመጡ ማለቱ በአባላቱ ዘንድ የዕለቱ ጸጸት ተብሎ ተመዝግቧል ሲል የአፋብኃ ቴዎድሮስ እዝ የህዝብ ግንኙነት መምሪያ መረጃውን አጠናቅሮ ሰደውልናል። ይህንን ተከትሎና ከፍተኛ ምት ያረፈበት የአገዛዙ ኃይል ታዲያ እጅግ አሳዛኝና ኖረኛ ድርጊቱን ፈጽሟል። የኖረኛው ብልጽግና አገዛዝ ወታደሮች በጣና ሐይቅ ከሚገኙ በርካታ ቅዱሳን ስፍራዎች መካከል አንዱ በሆነው በዳጋ እስጢፋኖስ ገዳም ላይም
ዛሬ ታህሳስ 25 ከንጋት ጀምሮ በድሽቃና በብሬን የታገዘ ተኩስ ከፍተውበት አርፍዷል ተብሏል። ደናግላን መነኮሳትን መድፈርና መግደል፣ ገዳማትን ጨምሮ አብያተ ክርስቲያናትን በድሮንና በሌሎች ከባድ መሳሪያዎች ማውደምና ማርከስ ሁነኛ መገለጫው የሆነው የብልጽግና ስልጣን አስጠባቂው መከላከያ ሰራዊት የብአዴን ሎሌ በሆኑት በአድማ ብተና ሚሊሻ አባላት እየተመራ ነው ዛሬ ከንጋቱ ጀምሮ ተኩስ የከፈተው ሲሉ ምንጮች ገልጸዋል። ይህ ጸረ አማራ፣ ጸረ ሃይማኖትና ጸረ ሰላም የሆነ የአገዛዙ ሰራዊት ሰሞኑን ደቅና አካባቢው ላይ በመግባት በገዳማውያን ላይ ድብደባና ዘረፋ ሲፈጽም የሰነበተ ሲሆን ዛሬ ደግሞ በደጋ እስጢፋኖስ ላይ ወረራ ከፍቷል ነው ያሉት ምንጮች። የገዳሙ አባቶች ቦታው የጸሎት ቦታ በመሆኑ የጦር መሳሪያ ይዞ መግባት አይቻልም በሚል ለመከላከል ቢሞክሩም ሃይማኖታዊ ስፍራዎችና ሴቶችን ማውደምና ማርከስ ልዩ መገለጫ የሆነው የአገዛዙ ኃይል ለምን ተናገራችሁ በሚል የዘፈቀደ ተኩስ ከፍቶባቸው ጉዳት ስለማድረሱ ለማወቅ ተችሏል። እስካሁን በገዳማውያኑ ላይ የደረሰ ዝርዝር የጉዳት መጠንን ማወቅ ባይቻልም ከፍተኛ የሆነ ተኩስ እንደነበር ግን ለማወቅ ተችሏል። ይህንን የተገነዘቡ ታዲያ የአማራ ፋኖ ብሔራዊ የምዕራብ አማራ ቀጠና ቴዎድሮስ እዝ የተለያዩ የፋኖ አባላት ነው በደቅና በአካባቢው የአገዛዙ የሚያደርገውን ቅኝት በማስተጓጎል እንደዚሁም የአብይ አህመድ ስርዓት የሚተማመንበት የባህር ኃይልን በማጥቃት ከፍተኛ ድል ያስመዘገቡት። በዚሁ በምዕራብ ቀጠና መረጃችን እንቆያለን። የአፋባ ምዕራብ አማራ ቀጠና ቴዎድሮስ እዝ አሰራሩን እያዘመነ ይገኛል ብሏል። በቅርቡ ዓለም አቀፋዊ መስፈርት ያሟላ ወታደራዊ አደረጃጀት በእዝ በኮር በክፍለ ጦርና በሬጅመንት በማደራጀት በየግንባሩ ድልም እየተቀዳጀ ይገኛል። ታዲያ በዛሬው ዕለትም በቀድሞ የክፍለ ጦር አደረጃጀት የአንደኛ ክፍለ ጦር አካል የነበሩትን ባህር ዳር ብርጌድ፣ ጣናው መብረቅ ብርጌድ፣ አንሙት ያዛቸው ብርጌድ እና ኮሎኔል ታደሰ ሙሉነ ብርጌድን በማዋሃድ የእዝ የኮር የብርጌድ የሻለቃና የሻምበል አመራሮች በተገኙበት የአመራር እንዲሁም በከፊል የሰራዊት ፕወዛ በማድረግ 11ኛና 22ኛ ክፍለ ጦር በሚል ስያሜ ክፍለ ጦሮችን በማደራጀት የቀጣይ ስራ አቅጣጫዎችን በመስጠት አጠናቋል ብሏል። ትግላችን መሰረቱን አለት ላይ በማቆም ሀገርና ጣሪያውን አዋቅሮ በመጨረስ የአማራ ሕዝብን ከፈጽሞ ጥፋት እያዳነ ለኢትዮጵያን ተስፋ በመሆን ወደፊት እየገሰገሰ ይገኛል። አዲስ ትውልድ፣ አዲስ ተስፋ፣ አዲስ አስተሳሰብ፣ ክፋት ለማንም በጎነት ለሁሉም ሲል በቴዎድሮስ እዝ የ102ኛ ኮር ሰብሳቢ አርበኛ ዘውዳለም አዱኛ መረጃውን አጋርቷል። አሁንም መረጃዎቻችን እንደቀጠሉ ናቸው። ውድ አድማጭ ተመልካቾች ወደ ሌላኛው መረጃችን ነው በቀጥታ የምንሸጋግረው። ስርቆትና ዝርፊያ ምግባሩ ያደረገው የአገዛዙ አረመኔ ሰራዊት የህዝብን ባንክ ዘረፈ። የአማራ ፋኖ ብሔራዊ አፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ የሜጀር ጀነራል ባንታባታ አንደኛ ኮር ስር የሚገኘው የጉና ክፍለ ጦር በሚንቀሳቀስበት ቀጠና ምግባሩ ስርቆትና ዝርፊያ የሆነ የአገዛዙ ጡት ቆራጭ አረመኔ ሰራዊት የአርሶ አደሩን ሀብትና ንብረት መሳሪያና ትጥቅ መዝረፍ፣ መቀማት፣ ማቃጠል ስራ አድርጎት ይዞታል። ባለፉት 24 ሰዓታት ብቻ በስቴ ወረዳ መካነ ኢየሱስ ከተማ ከ90 በላይ ንጹሃን ዜጎችን የፋኖ ቤተሰብ ናችሁ፣ ከፋኖ ጋር ትሰራላችሁ በማለት እንደ ማዳበሪያ መጋዘን ውስጥ በማጎር እየደበደበና እያሰቃያቸው ሲሆን በተጨማሪም ፋርጣ ወረዳ አለም ሳግ አካባቢ የነበሩ አርሶ አደሮችን ወደ ደብረታቦር ከተማ እየደበደበ ወስዶ አስሯቸዋል ተብሏል። በሌላ በኩል ደግሞ አንዳቤት ወረዳ ጃራ ገዶ ከተማ የሚገኘውንና የህዝብ ሀብት የሆነውን አባይ ባንክ 6 ሚሊዮን 347 ሺህ ብር እና የባንኩን መገልገያ ቁሳቁሶች በኃይል የቻለውን በመጫን የቀረውን ሙሉ በሙሉ በማውደም ወደ ወለሽ ከተማ ተመልሷል ተብሏል። የአገዛዙ ቅልብ ኃይል ሰሞኑን በሜጀር ጀነራል ባንታባተ የቁርጥ ቀን ልጆች የሚደርስበትን ምት መቋቋም ሲያቅተው በሌሊት በመንቀሳቀስ የበቀል ዱላውን ንጹሐንን በመግደልና በማሰር እንዲሁም ሀብትና ንብረታቸውን በማውደም አማራ ላይ ያለውን ጥላቻና ሁለንተናዊ ማጥፋት ዘመቻ እያየን በመሆኑ ማንኛውም ማህበረሰብ ራሱን እንዲከላከልና ከፋኖ ጎን እንዲሰለፍ ጥሪ እናስተላልፋለን። ህልውናችን በተባበረ ክንዳችን ሲል የጉና ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ መምህር ያሬድ ደገፋው መረጃውን ለዓለም አቀፍ ፋኖ ሚዲያ አድርሷል። እኛም ይድረስ ወደ እናንተ ብለን አስደመጥናችሁ። በዚህ የመጨረሻው መረጃ ነው የምናጋራችሁ። የነበልባሉ ፎገራ ክፍለ ጦር ክርስቲያን ታደለ ብርጌድ ድል ቀንቶታል። የአገዛዙ አራዊት ሰራዊት መነሻውን ከሊቦ ከምከም አዲስ ዘመን አድርገው በአምቦ ሜዳ ቦረን መስክ ርብ ካናልን በመጠቀም ወደ ፎገራዋ ወጠምብ ቀበሌ በመንቀሳቀስ የገበሬዎችን የግል መሳሪያ ለመንጠቅ መግባቱ ይታወሳል። ነገር ግን በነፍጠኛው ነበልባሉ ፎገራ ክፍለ ጦር አህድ በሆኑት ክርስቲያን ታደለ ብርጌድ ከረፋዱ 4 ሰዓት ጀምሮ እስከ አመሻሽ 11 ሰዓት ወጠምብ ቀበሌ ላይ ውጊያ ከፍቶ በዚህ ወጠምብ ሚካኤል የመጀመሪያ ውጊያ ወደ ሙርና ማኑኤል አስኮድ ካምፕ ጎጃሞች ሚካኤልና ጎንደር በር ተስፋፍቶ ውሏል። በዚያ ወደ ውጊያ 13 የአገዛዙ አራዊት ሰራዊት ሲደመሰስ 7 የሚሆኑት ደግሞ ከባድ ቁስለኛ ሆኗል። በጠላት ላይም ከፍተኛ የሆነ የሞራል የቁስና የአካል ኪሳራ ደርሶበታል ተብሏል። የአገዛዙ ቅጥረኛ ሆነው መከላከያ የአማራ አርሶ አደሮችን የግል መሳሪያ በማስወረድ እቅዱም ከሽፎ ኪሳራውን ለመቀነስ ከተለያዩ መዳረሻ ያሉ መከላከያዎችን የደረሱልኝ ተማጽኖ ሲያሰማ አምሽቷል።
የአገዛዙ ሰራዊት በሚፈጽመው የግል ትጥቅ የማስወረድ አብያዊ ተልእኮ መላው አማራ በአንድ እስትንፋስ ወግድ ማለት አለበት። አማራ የሆነ ሁሉ በዚህ የሉና ትግል መሳሪያውን አገልግሎት ላይ እንዲያውል የመጪውን ኦሮሞ አውራዊ ድርጅት ለህዝቡ ግንዛቤ መፍጠር ግድ ይላል። በሬህን ሸጠህ እህልን አቀንተህና መሬትን ሸጠህ የገዛውን መሳሪያ ሊያስወርድህ ለሚመጣ ነውረኛ የኦሮሞ አገዛዝ ምላሽ እምቢ መሆን አለበት ሲል ነው የአፋባ ሰሜን አማራ ቀጠና በላይ እዝ የሜጀር ጀነራሉ ባንታባት አንደኛ ኮር የህዝብ ግንኙነት ክፍል ፋኖ ሀቅ ያለው ጸጋ መረጃውን ያጋራው። ወደ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን ለዛሬ ኩለቀም ማለ ፋኖ ዜና ጥንቅር ያሰናዳናቸው አበይት ሁነቶችን ይመስሉ ነበር። ዙ 23ቱ ከነኦራሉ የወደመበት የምስራቅ አማራ ቀጠና የሚኒሊክ ተጋድሎ ዝርዝር መረጃዎችን በነገው የመረጃ መርሃ ግብራችን አካተን ሌሎች አዳዲስ መረጃዎችንም ጨምረን ወደ እናንተ የምናደርስ ይሆናል። ወደ አድማጭ ተመልካቾቻችን እስከዚያው ድረስ ግን በቸር እንድትቆዩ ተመኘሁ። ወንዳለ ቢክስ ነበርኩ አብሬያችሁ ቆይታ ያደረኩት።